እንደ ሀገር የተጋጨን ያለነው ከውጭ በሚመሰጡና አጀንዳዎች ናቸው። የለውጥ መንግስት በመጣ ሰዓት ከኤርትራ ነው ሁሉም የመጡት ከሌላ ቦታ እኮ አልመጡም። በተወራው መጠን ቢሆን ኖሮ ኢትዮጵያ መቆም አትችልም ነበር። አንድ ሃይማኖት ላይ ያነጣጠረ ጥቃትም ይፈጸማል። ህዝብን የሚያሸብሩ ለዛውም ነፃ እናውጣለን የሚሉትን ማህበረሰብ አንበርክኮ የሚገሉ ሰዎች ናቸው። ሲነገር የነበረው አማራና ኦሮሞን እሳትና ጭድ እናደርጋለን አይነት ነገር ነበር አይደል? እውነትም የጉዳቱ ሰለባ ሆነው ከመኖሪያቸው የተፈናቀሉ ሰዎች እንዳሉ እናውቃለን። ትግራይ ነፃ እናውጣለን የሚሉ አሉ። እድሉን አግኝተው ግን ነፃ ሲያወጡ ሳይሆን ህዝቡን መከራ ውስጥ ሲከቱት ነው። በመንደርተኞች እነዚህ የታጠቁ ኃይሎች በሚባል መንግስት ወገቡ የሚፈታ መንግስት ያለ አይመስለኝም። ስንት ወጣት አለቀ፣ ስንት ኢንጂነር፣ ስንት ዶክተሮች አለቁ። እንደውም መንግስት እቺን እንደ ስትራቴጂ ቆጥሮ ፓርቲዎችን ለማዳከም የሄደበት ርቀት ነው የሚሉም አሉ። አልቀዋል፣ ተጨፍጭፈዋል፣ ተሰደዋል፣ ከቀያቸው ተፈናቅለዋል። ይህ በደንብ የሚታወቅ ነገር። ዋነኛው ነገር የህዝብን ሰላምና ደህንነት የማስከበር ኃላፊነት ሞኖፖሊ ፓወር ያለው መንግስት ነው። መንግስት ራሱ ያደራጀው አካል ነው ጥቃቱን እየፈጸመ ያለው። የቱ ጋር ነው ተረኝነትን የምታየው? አሁን ባለበት ሁኔታ የሃይማኖት ጦርነት ለማስነሳት ነው ቀሳውስቱን የሚገሉት። የሰሜኑ ጦርነት ሲቀሰቀስ በህወሓት ጥፋት የትግራይ ህዝብ ዋጋ እንዲከፍል ተደረገ። ያለውን ጥሪት ዘሩን እየበላህበት፣ በሬውን እያረድክበት፣ ልጁን እየገደልክበት የሚቀጥል አካል አለ ብለህ ማሰብ የለብህም። ኢሳያስ አፈወርቂ የሚባሉ ግለሰብ ልጆቻቸውን እንኳን የማያምኑ ሰው ናቸው። ድምጽ ልንሆነው ይገባል ነው የሚሉት። ያጠፋ ሁሉ ዝም ብለህ ይቅር እያልክ እያስገባህ እኮ እንትን ምንድነው ሽፍትነትን ኢንከሬጅ ማበረታታት መኖር የለበትም። የመንደሩ ጥያቄ የሚፈታው በውይይት ነው። ተጠያቂ መሆን ያለባቸው የመንግስት ሰዎችም ተጠያቂ የሚሆኑበት አግባብ ሊኖር አይችልም። የሰላም ጉዳይ ሁላችንም ለሰላም ዘብ መቆም አለበት። አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ተመልካቾቻችን። ይህ ናሁ መድረክ ነው። ናሁ መድረክ በተለያዩ ሀገራዊ፣ ፖለቲካዊ እንዲሁም ምጣኔ ሀብታዊ ጉዳዮች ላይ ሀሳቦች የሚነሱበት ነፃ መድረክ ነው። በዛሬው የናሁ መድረክ ዝግጅታችን ከአንድ እንግዳ ጋር በሀገራዊ ጉዳዮች ላይ የመከርን ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። የዛሬው እንግዳዬ የፖለቲካ ሳይንስ ባለሙያ ናቸው። በተለያዩ የሀገራዊ መገናኛ ብዙሃን ላይ በመነሳት በመቅረብም ሀሳባቸውን ሀገራዊ ጉዳዮች ላይ በማዋጣት ይታወቃሉ። እንግዳዬ አቶ ሲሳይ ተሰማ ናቸው። አቶ ሲሳይ ጥሪያችንን አክብረው የዛሬ እንግዳዬ ስለሆኑ ከልብ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን በቀጣይ አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ እናደርጋለን። አቶ ሲሳይ እንደው ወደ ውይይቶቻችን በቀጥታ ከማምራታችን በፊት ሀገሪቱ አሁን ያለችባቸውን ሁኔታዎች እርስዎ እንዴት እያያችሁ ነው? በተለይ ደግሞ የሰላምና ጸጥታ የፖለቲካውን አጠቃላይ እንቅስቃሴ እርስዎም እንደ አንድ የፖለቲካ ባለሙያ እንዴት ያዩታል? አመሰግናለሁ በቅድሚያ ይሄንን እድል ስለሰጣችሁን። እንግዲህ እንደሚታወቀው ኢትዮጵያ ለረጅም ጊዜ ጦርነት ውስጥ የከረመች ሀገር ነች። ከ100 ዓመት በላይ ጦርነት ውስጥ ከጣሊያን ወረራ ጊዜ ጀምሮ ያለውን ብንመለከት የ100 ዓመት እድሜ ባለው ሁኔታ ጦርነት ውስጥ ስንዳክር የነበረበት ሁኔታ ይታያል እና ሰላም እጦቱ በጣም ዘርፈ ብዙ የሆኑ ችግሮች አሉት። እንደ ሀገርም እንግዲህ ብዙ ጊዜ እንደሚባለው እንደው ጉንጭ አልፋ እንትን እንዳይሆን እንጂ ይሄ ታሪካዊ ጠላት ምናምን እንደዚህ የሚባለው ነገር ምናምን አለና እኔ ቋሚ ጠላቶች የሚወረወሩልን አጀንዳዎች ናቸው በብዛት ብዙ ጊዜ እንደ ሀገር ጦርነት ውስጥ እንድንቆይ ያደረጉን ብዬ ነው ማስበው። ሰላም እጦታችን ከዛ የተነሳ ነው ብዬ ነው ማስበውና ከነዚህ አካላት ዋንኛዋ ግብጽ ነች። ግብጽ አሁን ባለው ሁኔታ ለረጅም ጊዜ ከአባይ ግድብ ጋር በተያያዘም በተለያዩ ምክንያቶች ተደጋጋሚ የሆነ ጦርነትን ፕሮክሲ ዋር በኢትዮጵያ ላይ በማወጅ ብዙ ስትሰራ እንደነበር የሚታወቅ ነው። አሁን ላይ የአባይ ጉዳይ አጀንዳው በተዘጋበት ሁኔታ አሁንም ሌላ አጀንዳ ይዘው እየመጡ ያሉበት ሁኔታ አለና ወደ ቀይ ባህርም እንዳንወጣ የተደረገበት ኤርትራ እንድትገነጠል የተደረገበት ምክንያት ራሱን የቻሉ ብዙ ሰላም ለማጣታችን ሩት ኮዞች ናቸው ብዬ አስባለሁ ኖርማሊ። ስለዚህ ኤርትራም ብትሆን የራሷ የሆነ ፍላጎት ኖሯት ሳይሆን የግብጽ ተላላኪ ሆና ነው ይሄን ነገር ስታረግ የነበረው። አብዛኛውን ኤርትራ ባትኖር ኖሮ ግብጽ የዚህን ያህል ደረጃ አቅም ሊኖራት ይችላል ብለንም አናስብም ኖርማሊ።
የፋይናንሻል አቅርቦት አድርጋ ፕሮክሲ ዋሩን ስትመራ የተቃዋሚ ፓርቲዎችን ድርጅቶች ማለት ይቻላል ወይ በየመንደሩ የተሰባሰቡ ድርጅቶችን እስከ ማስታጠቅ ፕሮፓጋንዳ ማሽን አድርጋ ኢትዮጵያ ላይ ጠላትነት ስትዘራ የብሔር የሃይማኖት ያልተደረገ ነገር የለም። አሁን እንደውም በዚህ በ21ኛው ክፍለ ዘመን የዚህ የሶሻል ሚዲያው በጣም ከፍተኛ በሆነ ውጥረት ውስጥ ኢትዮጵያ እንዴት ይህንን ሁሉ ፕሮፓጋንዳ ተቋቁማ ዛሬ ላይ መድረሷ በራሱ ትልቅ ነገር ነው እንጂ በተወራው መጠን ቢሆን ኖሮ ኢትዮጵያ መቆም አትችልም ነበር። በሚነዛው ፕሮፓጋንዳ በነበረው ጦርነት የሰሜን ጦርነት አሁን ትናንት የነበረ ነገር ነው፣ እንረሳው እንችላለን። አሁን በእኛ እድሜ ከ5 ዓመት ውስጥ በጣም በብዙ መቶ ሺዎች የሚቆጠሩ ወጣቶች የረገፉበት ማለት ነው። ዓላማ ያለው ጦርነት ነው፣ አጀንዳ ያለው ጦርነት ነው፣ ህዝብ የሚገዛው ነው ብትል ምን ፍሬ የምታገኝበት ነገር አይደለም። ብዙ ነገር ስትመለከትና በራሳችን ኮዝ አይደለም እየጣላን ያለ ነው። ሌሎች ጠላቶች በሚሰጡን አጀንዳ ላይ ስለነበረ ጦርነቱ ቪሸስ ሰርክል እየሆነ ትውልድን እየበላ የሄደ ከዛ እንዳንወጣ የተደረገበት ትልቅ ሳቦታጅ ከኋላ ቋሚ ጠላቶች ስላሉን ብቻ ነው። እርስዎ አሁን ሲያነሱልኝ የነበረው ከውጪ በሚመጡ ጫናዎች ላይ መሰረቱን ያደረገ ግጭት ነው እኛ ሀገር እያስቸገረን ያለው ወይም መነሻ ምክንያቱ እሱ ነው ይላሉ። እንግዲህ እርሱም እንደ አንድ ኢትዮጵያዊ እንደሚታዘቡት እኔም በግሌ እንደማየው በሀገሪቱ የተለያዩ አካባቢዎች ላይ የሰላምና ጸጥታ ጉዳዮች አሁን ድረስ አሳሳቢ ይሆናሉ። ለሚነሱ ግጭቶች ደግሞ የተለያዩ ምክንያቶች ይሰጣሉ። የእርሱ እይታ ከዚህ የዘለለ አይሆንም ማለት ተጨማሪ ሀሳብ ሊሰጡበት አይችሉም እዚህ ጉዳይ ላይ ከውጪ ጫናዎች ብቻ እሱ ለብቻ መደምደም ይቻላል ወይ? ትልቁ ነገር ጫናውን አጀንዳውን አሸክሞ የሚልኳቸው አካላቶች እጅ እንዳለበት የምታውቀው ትላንት አማራ ነበረ፣ ትላንት ኦሮሞ ነበረ፣ ትላንት ትግሬ ነበረ፣ ትላንት ወላይታው ከምባታው ነበረ። የውጭን ጥቃት እንዴት ሲከላከል እንደነበረ በደንብ በቃ ታሪክ በደንብ የሚያስረዳን ነገር ነው። ቅኝ ያልተገዛንበትን ሁኔታ ስንመለከት በተለያዩ ወረራዎች በተደጋጋሚ በሚደረግበት ሰዓት ኢቨን ሶማሌ እንኳን በ1979 እንኳን ማነው 69 አካባቢ ወረራ በፈጸመች ጊዜ ኢትዮጵያ ሕዝብ እንዴት ግንባር ፈጥሮ ሲዋጋ ሲፋለም የሀገሩን ዳር ድንበር ሲያስከብር እንደነበር የሚታወቅ ነው። ዛሬ ግን በአማራ ኮዝ በኦሮሞ ኮዝ ወይ በትግሬ ብሔረሰብ ስም ተደራጅተው በዚህ በአምስት ዓመት ጦርነት ውስጥ እንኳን የተፈጠረው ነገር የምናውቀው ነገር ነው። ለምሳሌ የሽግግር መንግስት ማነው ይሄ አዲሱ የለውጥ መንግስት በመጣ ሰዓት ከኤርትራ ነው ሁሉም የመጡት፣ ከሌላ ቦታ እኮ አልመጡም እኮ። ፋኖ ብትለው ኤርትራ የነበረ በግንቦት 7 ተደራጅቶ የነበረ አካል የነበረ ነው። አሁን ፋኖ ብሎ ራሱን አደራጅቶ እንትን ያለው ባይዘው ከፕሪቶሪያው ስምምነት በኋላ በጣም ብዙ ወደ ጸዋጫሪነት የገፉን ነገሮች አሉ በብዛት ማለት ነው። የምናያቸው ነገሮች የኤርትራ እጅ ረጅም እጅ እንዳለበት በደንብ የሚያሳውቅ ነገር የሚያሳብቅ ነገርም አለ። በደንብ ሲመጡም መቀሌ ላይ ማን ተቀብሏቸው እንዳስገባቸው አሁን ኦነግ ሸኔ ምናምን የሚባለው አካል እንዴት እንደገባ የምናውቀው ነገር ነው። ሌላ ነፍጥ እኮ ያነሳ አካል የለም እኮ። እነዚህ 2-3 አንጃዎች ናቸው ቡድኖች ማለት ይችላል በየመንደሩ ተደራጅተው መሳሪያ ታጥቀው ህዝብን የሚያሸብሩ ለዛውም ነፃ እናወጣለን የሚሉትን ማህበረሰብ አንበርክኮ የሚገሉ ሰዎች ናቸው። የፖለቲካ ሀሳብ እኮ ካለ እኮ አጀንዳህን አቅርበህ ተከራክረህ በምርጫ ስልጣን መውሰድ የምትችልበት ኦፖርቹኒቲዎች አሉ። እንግዲህ ኤርትራ አይደለችም ወይ ግብጽ አይደለችም እኮ ከተባለ ከዛ በፊት የት ነበሩ እነዚህ ሰዎች? እዚሁ ሀገሩ ላይ የነበሩ ሰዎች ስለነበሩ እኛ የራሳችን አጀንዳ ኖሮን ወደ ጦርነት የገባንበት ጊዜ ምንም የለም። እስቲ ሌላ አንድ ጥያቄ ላነሳ ነው። በብዙዎች እይታ እኛ ሀገር ላይ በተለይ ደግሞ አሁን እርስዎ ከሚያነሱት የለውጡ መንግስት ወይንም ደግሞ በጊዜውን በውል የምናነሳው ከሆነ ደግሞ ከ2010 ዓመተ ምህረት ጀምሮ ብዙዎች በርካታ ቦታዎች ላይ ስትዘዋወር አንተም ልትሰማው የምትችለው የተረኝነት የብሔርተኝነት የሚሉ ቃላት የተበራከቱበት አጋጣሚዎች በጣም ብዙ ናቸው። በተለይ ደግሞ አሁን ግጭቶች ባሉባቸው በተከሰቱባቸው አካባቢዎች ላይ ብሔርን መሰረት ያደረጉ ጥቃቶች ተፈጽመዋል የሚሉ መግለጫዎችን የሰብአዊ መብት ተቋማት፣ ዓለም አቀፍ ተቋማት፣ ሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶችም ጭምር ያነሳሉ። ሌላው ደግሞ አንድ ሃይማኖት ላይ ያነጣጠረ
ጥቃትም ይፈጸማል የሚሉ ሀሳቦችም ይነሳሉና እንደነዚህ አይነት ምልከታዎችስ እንዴት መታረቅ ይችላሉ? ማለት አሁን እርሱ ሲያነሱልኝ የነበረው እስካሁን በነበረን ቆይታ እንደ ሀገር የተጋጨን ያለነው ከውጭ በሚመሰጡን አጀንዳዎች ናቸው ነው የሚሉት። ይህኛውስ አጀንዳ ከየት የመጣ ነው? እንግዲህ ኢትዮጵያን የፈተነ ብዙ ነገር አለ። አሁን ቅድም መጀመሪያ ላይ ስናነሳ የተነጋገረው ነገር የሃይማኖት ጉዳይ ተነስቷል። ሃይማኖት በብሔር በዘር በምናምን የሚባለው ነገር ሪሰንትሊ የመጣ ነገር ብቻ ሳይሆን 80ዎቹ ውስጥም ህወሓት አገሩን በተቆጣጠርና ኢህአዴግ ተብሎ መንግስት በመሰረተበት ሰዓት በምስራቅ ሐረርጌ የተፈጸመ በጣም ትልልቅ ወንጀሎች ነበሩ። አንድም ብሔር አንድን ሃይማኖት ምናምን እንደዚህ ያገለለ ጭፍጨፋ የተካሄደበት ጊዜ እንደነበር በደንብ። ይሄኛው ግን ይበዛል። አሁን ከ2010 በኋላ ያለው በጣም የከፋ ነው። የለም አይባልም አለ፣ የከፋ ነው። በጣም ብዙ ንጹሃን ሰዎች ታርደዋል፣ አልቀዋል፣ ተጨፍጭፈዋል፣ ተሰደዋል፣ ከቀያቸው ተፈናቅለዋል። ይህ በደንብ የሚታወቅ ነገር ነው። ግን አጀንዳው የማን ነው የሚለው ነገር ስቲል አጀንዳው የሚሰጥ አካል አለ፣ አጀንዳውን ያቀበላቸው አካል አለ። እነዛን ሰዎች ለይቶ በመምታት ለምሳሌ ሲነገር የነበረው አማራና ኦሮሞን እሳትና ጭድ እናደርጋለን አይነት ነገር ነበር አለ። በብሔር እኮ ያልተሄደበት ርቀት የለም። ለማጨፋጨፍም ተሞክሯል እኮ ለማገዳደልም ተሞክሯል። አሁን መጣና መጨረሻ ላይ ስትመለከት አማራ ክልል ላይ አማራውን ነፃ አወጣዋለሁ፣ የአማራውን አጀንዳ ወደፊት አመጣለሁ፣ አማራን በስልጣን አስቀድማለሁ ያለው አካል ቄስ ህፃናትን አይደል ሰሞኑን የምንሰማቸው በጣም ከዛ ውስጥ ወጥተው እርቅ ፈጥረው ሰላም ፈጥረው ሪግሬት አድርገው ተጸጽተው ህዝብን እንክሳለን ይቅርታ ይደረግልን ብለው የመጡ ሰዎች የሚያነሱት ኢሹ እኮ በጣም ከባድ እኮ ነው። የራስን ሰው ለምሳሌ ያስተማረውን አስተማሪ አንበርክኮ በግንባሩ ላይ ጥይት ደግኖ የገደለ ተማሪው የገደለውን ሰው ስትሰማ ሪሊ አማራውን ሲገድል የነበረው ይሄ ነው ወይ ጥያቄው ራሱ የተነሳበት? በዚህ መልክስ ነው ወይ ጥያቄያቸው የሚመለሰው? የአማራ ህዝብ ጥያቄ የሚመለሰው በዚህ አግባብ ነው ወይ? እናት አባት አፍነህ ገንዘብ እየተቀበልክ የራስን ህዝብ ማለት ነው አንድ ያለችውን የእርሻ በሬ እያረክበት እየገደልክበት እንዴት ነው የአማራን ኮዝ ወይ ደግሞ የኦሮሞን ኮዝ በዚህ ሁኔታ ምላሽ ልሰጥ የምትችለው? ዋናው ነገር ሌሎች ደም ተቃብተው ወደ ሰላም እንዳይመጡ ስለሚፈለግ ነው እንደዚህ አይነት እርምጃ የሚወሰደው። ሴት እንድትደፈር የሚደረገው፣ ቀሳውስቶች እንዲገደሉ የሚደረግበት ትልቁ ነገር ለዚህ ነው። አንዴ ደም ከተቃባህና እጅህ በደም ከተለወሰ በኋላ ወደ ኋላ አትመለስም። ስለዚህ በዛው የምትቀጥል የሚፈልግ አካል አለ ማለት ነው። እጅ ቁረጥ ስትባል ጆሮ ቁረጥ ስትባል የምትቆርጥ ከሆነ ነገ ተጸጽተህ ወደዚህ እንድትመለስ በር የሚከፍትልህ ነገር አይደለም ማለት ነው። የራስን ህዝብ እኮ ነው የምታውቃቸውን ሰዎች የምትዘርፍ ከሆነ ከማን ጋር ነው ነገ ተመልሰ የምትኖረው? የት ትበላለህ ያንን ብር መልሰ ማለት ነው። ስለዚህ የላካቸው አካል ይሄንን ነገር እንዲያድርጉ ያስገድዳቸዋል። ኖርማሊ እንውሰድ አሁን ኢፒኤልኤፍ ከተቋቋመ ጊዜ ጀምሮ ሻዕቢያ ከተቋቋመ ጀምሮ ብታየው ታሪኩን ብታየው በግለሰብ ደረጃ አንድ ግለሰብ የሚዘውረው ነገር ነው። ነፃ ህዝቡ ወጥቶ 35 ዓመት ሙሉ ስቲል አንድ ሰው የሚያሽከረክረው በጣም የገረመኝ ነገር አሁን የኛ ጎረቤት ሀገሮች እንኳን ተመልከት፣ ሩዋንዳን ተመልከት፣ ዩጋንዳን ተመልከት፣ ኬንያ ኡሁሩ ኬንያታ እኮ የጆሞ ኬንያታ ልጅ ነበር አይደል? ፕሬዚዳንት ሆኖ ሁሉ መርቷል አይደል? የሩዋንዳውን እንትን ስትመለከት ወይ ደግሞ የኡጋንዳውን ልጃቸው እኮ የሀገሪቱን የጦር ኃይሎች እየመራ ያለበት ሁኔታ የምታየው ነው። ኢሳያስ አፈወርቂ የሚባሉ ግለሰብ ልጆቻቸውን እንኳን የማያምኑ ሰው ናቸው ማለት። አንተ ሰክሰሰር እኮ ሊኖር ይገባል፣ ሌጋስን የሚያስቀጥልልህ ሰው። ሌላውን ሰው ልትፈራ ትችላለህ፣ በስልጣን በምናምን ሊሻማ የሚችል ሰው። የወለድከው ከአብራክ የወጣው ልጅ ሌጋስ እንዲያስቀጥል ካላደረግ ምን አይነት አስተሳሰብ ያለው ሰው ነው ያችን ሀገር የሚመራው? መቼስ ነው ኤርትራ ነፃ የምትወጣው? ከማን ነው ነፃ የምትወጣው? እንዴት ነፃ ልትወጣ ትችላለች? እስቲ አሁን ወደኛ ደግሞ ስትመለስ ወደ ኢትዮጵያ ስትመለስ ቲፒኤልኤፍ የሚባል አንድ ትልቅ ችግር ያለበት ቡድን አለ ስቲል ማለት ነው። 50 ዓመት ነው እንግዲህ ታግለው ስቲል ቲፒኤልኤፍ ናቸው እነሱ የትግራይ ህዝብ ነፃ ለማውጣት ማለት ነው። መንግስቱ ነው 27 ዓመት መርተው ያን ህዝብ ዞር ብሎ ያላዩ ሰዎች ናቸው። ስንት ወጣት አለቀ፣ ስንት ኢንጂነር፣ ስንት ዶክተሮች አለቁ። መቼ ነው ይህ ህዝብ ከዚህ ማዕትና መከራ የሚወጣው? አሁንም እኮ ለጦርነት እየተዘጋጁ ያሉበት ሁኔታ ነው ያሉት። ስለዚህ በዚህ አንጻር ስትመለከተው የሚልካቸው አካል በቃ አእምሯቸውን ሰልቧቸው የተሰለበ ፖለቲካ ይዘው የሚሄዱ ሰዎች ለጥቅም ያደሩ ሰዎች ናቸው ያሉት እንጂ ለኢትዮጵያ ኮዝ አይደለም። አሁን
እንደዚህ አይነት ውጥንቅጥ ውስጥ የሚገቡት ብለን ነው የምናስበው። ስልጣን የሚባል ነገር አለ። ስልጣን ይዘህ ኤክሰርሳይዝ አድርገህ ያመጣው ለውጥ ከሌለ ሰው ደግሞ ለውጥ ይፈልጋል እና ባልከው አግባብ አሁን ያሉት የተቃዋሚ ኃይሎች ትክክል ነው አሉ። ኦሮሞ ነፃ እናወጣለን፣ አማራ ነፃ እናወጣለን፣ ትግራይ ነፃ እናወጣለን የሚሉ አሉ። እድሉን አግኝተው ግን ነፃ ሲያወጡ ሳይሆን ህዝቡን መከራ ውስጥ ሲከቱት ነው እያየን ያለ። እስቲ በዛ መሀል ደግሞ ዋጋ እየከፈለ ያለውን የህዝብ ጉዳይ አስተያየት እንዲሰጡልኝ ነው። ለዛ ነው በነጥብ ለማስቀመጥ ስሞክር የነበረው። ብሔርን መሰረት ያደረጉ ጥቃቶች እየተፈጸሙ ነው የሚሉ አሉ። በዛ መሀል ደግሞ እውነትም የጉዳቱ ሰለባ ሆነው ከመኖሪያ ቀያቸው የተፈናቀሉ ሰዎች እንዳሉ እናውቃለን። በአሃዝ ደረጃም በጣም ከፍተኛ የሆነ አንድ ሃይማኖት ላይ ያነጣጠረ ጥቃት አለ የሚሉ ነገሮችን አሉና እዚህ ጉዳይ ላይ ሀሳብ እንዲሰጡኝ ነው። ያ እንግዲህ የሰሞኑን እንኳን እውነት ማየት እንችላለን። ከፕሪቶሪያ ስምምነት በኋላ ከቀያቸው የተፈናቀሉ ሰዎች ወደ ነበሩበት ቦታ መመለስ መቻል አለባቸው። እነሱም ግን ለፓርቲ ወይ ደግሞ ለሆነ ግንባር መስዋዕትም መያዣ አድርገው ወደ ሀገራቸው ተመልሰው ያላቸውን መሬት እንኳን አርሰው እንዳይኖሩ በረሃብ እየቀጡ ያሉበት ሁኔታ በደንብ የሚታወቅ ነው። በደንብ ህወሓት ከመጀመሪያም እስከ መጨረሻም ያላት አካሄድ ይሄ ነው። ይሄ በረሃብ ህዝብ አንገላቶ ምናምን በህዝብ ስም የመነገር ቅድም እንኳን ስንነጋገር የነበረው ነገር ለተራበ ህዝብ የመጣን እህል እንኳን ለጦርነት ለጦር መሳሪያ መግዣ የሚያደርጉበት ሁኔታ በደንብ የሚታወቅ ነገር ነው። የትላንት ታሪክ ስለነበር ማለት ነው። ስለዚህ ስቲል ሲጅ አድርገው ሰዎቹን ይዘው መደራደሪያ እያደረጉበት ያለበት ሁኔታ አለ። መንግስት አሁን በዚህ አግባብ ፈቃደኛ ነው። ሰዎች ወደ ቀያቸው ተመልሰው በኖሩበት በከበሩበት ቀዬ ላይ ተመልሰው ኑሯቸውን እንዲመሩ የሚፈልግበት ሁኔታ አለ። የተባለው ነገር ግን ትክክል ነው። አሁንም በብሔር ሰዎች ይሰደዳሉ፣ በብሔር ሰዎች ይጠቃሉ፣ በሃይማኖት ይጠቃሉ። አሁን አርሲ አካባቢ ባለፈው ወደ ዝዋይ አካባቢ የነበረውን አርሲ ወለጋ አካባቢ ተደጋጋሚ ጥቃቶች በተደጋጋሚ ለምን አጀንዳ መስጠት ስለሚፈለግ በተደጋጋሚ እንደዚህ አይነት ጥቃት ንጹሃን ላይ ነው የሚደረገው። ንጹሃን ሰዎች ባሉበት አካባቢ ላይ አሁን ሃይማኖት ተቋም ውስጥ መሳሪያ ይዘህ የምትገባበት ሁኔታ አይደለም። የሃይማኖት ጦርነት ለማስነሳት ነው ቀሳውስቱን የሚገሉት። ቅድምም በደንብ እየሰለ ነበር ማለት ነው። የሆነ ብሔር ለመምካት ብለ ያልታጠቀ ማህበረሰብ እንደዛ መፍጀት እንግዲህ ምንም እኮ እንትን የለውም፣ ጥቅም ያለው ነገር አይደለም። ከታጠቀ አካል ጋር ነበር እኮ መጋጨት መፋለም ያለበት የስልጣንን ጉዳይ ከሆነ ማለት ነው። ግን ነገሩን ፊውል አድርጎ ህዝብ ከህዝብ ጋር እንዲጋጭ የሚፈለግበት ሁኔታ ስላለ ብቻ ነው እንጂ ሌላ በዛ መንገድ አሁን በዛ ሁኔታ መተው ባይዘው አንድ መናገር የምፈልገው ነገር ከዚህ በኋላ በፕሮፓጋንዳ ወይ ደግሞ በመንደርተኞች እነዚህ የታጠቁ ኃይሎች በሚባል መንግስት ወገቡ የሚፈታ መንግስት ያለ አይመስለኝም። አሁን ነገሩ ከዛ ስለወጣ ማለት ነው ስላለፈ ማለት ነው። እንደዚህ እርስ በርሳችን እንድንሻኩት ለማድረግ ካልሆነ በስተቀር ሌላ ወጥቶ የሚዲያ ጆሮ እንኳን የሚስብ ነገር የምትሰማበት ነገር አይደለም። የሚገረደር ኃይል አለው ብዬ ስለማላስብ ብዙ ጊዜ ምን ታዘባለሁ እኔም በግሌ በተለይ ደግሞ እዚህ የሚዲያው ስራ ላይ ስንኖር በተለያዩ አጋጣሚዎች የምናገኛቸው ባለሙያዎች ይኖራሉ፣ ፖለቲከኞች ይኖራሉ። የመንግስት ተቀዳሚው ኃላፊነት የዜጎችን ሰላምና ደህንነት ማረጋገጥ ነው። እሱ ላይ ምንም ጥያቄ አይኖርም። የመንግስት የመጀመሪያው ኃላፊነት ስለሚሆን ማለት ነውና አንዳንዴ አሁን ማንነትን ብሔርን መነሻ ያደረጉ ጥቃቶች ሲፈጸሙ ኃላፊነት የሚወስድ አካል የሚታጠበት አጋጣሚ በጣም ሰፊ ነው። በተለይ ደግሞ ቅድም ስናነሳቸው በነበሩ በአርሲ ወለጋ ላይ ከመንግስት በኩል የኦነግ ሸኔ ቡድን እየተባለ ይነሳል። ኦነግ ደግሞ በዚህ ጉዳይ ላይ እጅ የለበትም፣ እንደውም መንግስት ራሱ ያደራጀው አካል ነው ጥቃቱን እየፈጸመ ያለው የሚሉ ነገሮች ይኖራሉና እነዚህ ነገሮች በቀጣይ ምንድነው የሚያመጡት? ምክንያቱም በህዝብና በመንግስት መካከል ያለን መተማመን አይሸረሽሩም ወይ? ያ እንግዲህ አሁን ያለው ሁኔታ ህዝብ እየተረዳ ያለበት ሁኔታ አለ። የኢንተርናሽናል ኮሚኒቲውም እያወቀ ያለበት ሁኔታ አለ። ማን ምንን እየጎዳ እንዴት እየተጎዳ እንዳለ ያው የመንግስትን መልክ የማጠልሸት ስራ እንደሆነ በደንብ ይታወቃል። ይሄ ምንም የሚያጠራጥር ነገር ስላልሆነ ማለት ነው። አሁን እነዚህ ሰዎች እያደረጉ ያሉት ነገር በራሱ ሌትስ ሴይ የጎሪላ ፋይት ነው አሁን ያለው፣ የሽምጥ ውጊያ ነው የሚካሄደው።
አንዳንዴ ህዝብ ስር ተወሽቀ ሃይማኖት ተቋማት ውስጥ ወይ ደግሞ ይሄ ኮንቬንሽናል ዋር ባልሆነበት ሁኔታ ህዝብ ውስጥ የምታደርገው ጦርነት ሰላማዊ ሰው እንዲፈጅ ለማድረግ የሚደረግበት ሁኔታ አለ። አፍጦ አግጦ ወጥቶ ጦርነት የምትገባበት ከሆነ ተፋለማዋለህ ፊት ለፊት እኮ ምንድነው የሚባለው ወላጆቻችን የሚሉት ነገር አለ። ለምጣዱ ሲባል አይጧን አይደል እንድታሳልፍ ታደርጋለህ፣ ጊዜ ነው የምትጠብቀው። ህዝቡ እኮ ተሸክሞ መጀመሪያ በመጨረሻ ላይ እኮ አንቅሮ ነው የሚተፋ። ገብቷል አይደል? ያለውን ጥሪት ዘሩን እየበላህበት በሬውን እያረድክበት ልጁን እየገደልክበት የሚቀጥል አካል አለ ብለህ ማሰብ የለብህም ፈጽሞ ማለት ነው። ስለዚህ እነዚህ ሰዎች የሚፈጥሩት ነገር ሽብር ነው። ሽብር መንዛት፣ ሰላም መንሳትና ከዛ መንግስት እንዳይቀጥል መንግስት ላይ ህዝብ እንዲነሳ ለማድረግ ነው የሚፈለገው። ስለዚህ የመንግስት ድርሻ እንዳልከው ትክክለኛ ዋነኛው ነገር የህዝብን ሰላምና ደህንነት የማስከበር ኃላፊነት ሞኖፖሊ ፓወር አለው መንግስት ነው። ምንም ሌላ አካል ሊታጠቅና ጫካ አይደለም የትም ቦታ ሊገባ ሊፈቀድለት የሚገባ ነገር አይደለም። ግን ማህበረሰቡን ይዘው እነሱ ጨቁኖ ማለት ነው በጣም በቃ እንኳን ወተንበታል የሚሉትን ማህበረሰብ ወይ የሃይማኖት ተቋም አይደለም እኮ ለጠላት እንኳን ልታረገው ከሚዘገምን በላይ የሚያደርጉት ወንጀል ነው ያለው የተሰራ ያለው ነገር ማለት። ስለዚህ ያው ደም መቃባቱን ቀጥለው መንግስት በዚህ አይነት ሁኔታ ከህዝብ በቃ አንቀው ህዝብ ይተፋዋል ብለው ነበር ሲያስቡ የነበሩት። አሁን ግን ጉዳቱ በጣም እያየለ በመምጣቱ ህዝብ ራሱ እነዚህን ሰዎች እያወጣ እያጋለጠ ለህግ ተጠያቂ እንዲሆን ነው መደረግ ያለበት፣ እየተደረገም ያለው ረጅም ጊዜ የሚመጣበት ነገር ስለሆነ አሁን ባለው ሁኔታ መንግስት ምን ኃላፊነት አለበት? ትልቁ ነገር የህዝብ መድረኮች እየተዘጋጁ ነው ያሉት። ይሄ የናሽናል ዲያሎግ ጉዳይ አለ። ሁለተኛ ህዝብ ተወያይቶ ነው ችግሩን መፍታት የሚችለው። ከዚህ አንፃር በናሽናል ዲያሎግ አለ፣ ከፊታችን ደግሞ ምርጫም አለ። በምርጫ ሂደቱ ላይ እኔ በዚህ ሀገር ላይ በጣም የማዝነው ነገር እንደው የተቃዋሚ ፓርቲዎች እንዳይፈጠሩ እርግማን አለብን ወይ የሚል እንትን ውስጥ ድምዳሜ ውስጥ ገብቻለሁ። እንደ ፖለቲከኛም ብቻ ሳይሆን እንደ ዜጋ ማለት ነው። አሁን ብልጽግና ሌሎች ፓርቲዎች ስልጣን ባያካፍል ኖሮ ምን ሊሆን ይችላል ብለህ ታስባለህ? አሁን በሚቀጥሉት ጊዜያት ማለት ነው ፓርቲዎች አሁን በግለሰብ ደረጃ ያሉበት ሁኔታ ነው ያለው። ገብቶሃል አይደል? ስልጣን የማካፈሉ ነገር ሌሎች ፓርቲዎችን አሁን እንደውም አቅም ከመፍጠር ይልቅ አቅም እየነሳ ያለ አይነት ነገር የሚያስመስልበት ሁኔታ ይመጣል። እሱ ላይ እንደውም ጥሩ ነጥብ የውይይታችን አካል ባይሆንም ግን ስላነሱልኝ መሞገቻ ሀሳብ ላንሳና በደንብ እንዲያወሩልኝ ነው። አሁን በእርሶ እይታ አሁን የመንግስት ከተቋሚ ፓርቲ አባላት ያሉ ሰዎችን የመንግስትን ስልጣን ማጋራቱ እንደ የፖለቲካ ምህዳሩን እንደማስፋት ተደርጎ ይወሰዳል አይነት ሐሳብ ላይ ነው ያሉት። በሌላ በኩል ግን ይህንን ሐሳብ በተቃዋሚ በኩል ወይም በአገኘስቱ የሆነ ሐሳብ የሚያነሱ አሉ። እንደውም መንግስት እቺን እንደ ስትራቴጂ ቆጥሮ ፓርቲዎችን ለማዳከም የሄደበት ርቀት ነው የሚሉም አሉና አያይዘው እንዲያነሱ ያ ውጤቱ ላይ ኮዳ እየደገርኩ ያሉት ተቃዋሚ ፓርቲዎች ምህዳሩን መንግስት አስፈቻለሁ ብሎ ነው የሚናገረው ነው ተቃዋሚዎች እያሉ ያሉት አሁን ባለው ሁኔታ ስልጣን አካፍሎ ስልጣን ሼር ባደረጉ መጠን እነዚህ አሁን በስልጣን ላይ ያሉ በሚኒስትር ደረጃ በሀገር አቀፍ ደረጃ የሀገሪቱ የዋናው የትልቁ የሚኒስትሮች ምክር ቤት ላይ የካቢኔ አባል ሆኑ መምጣታቸው ዋና አንኳር የሆኑ ሰዎች ናቸው እዛ ላይ ያሉት። አሁን አይተህ እንደሆነ ማለት ነው ሌሎች ተስፋ እየቆረጡበት መጡ ነው። እኔ ደግሞ እያልኩ ያሉት ውጤቱን ስንመለከት ምህዳሩ የሰፋ ተደርጎ በሚቆጠርበት ሁኔታ ሌላ ሽኩቻ እየተፈጠረ ነው ያለው። አሁን ሰው ድርድርም ሲያደርግ እኮ አሁን ጫካ ላይ አርመድ ሆኖ የገባው ሰው ስልጣን አካፍሉኝ ማለት እኮ ነው አይደል? እንደዛ እኮ ነው ጥያቄውን እየመጣ ያለው። የስልጣን መወጣጫ መንገድ እንደሆነ አንድ መደራደሪያ ነገር እንደሆነ አድርገው እየወሰዱ ነው ያሉት። ትሰጠዋለህ ስልጣኑን እኮ ተቆጥሮ ነው የሚሰጠው አይደል? የህዝብ ኃላፊነት ነው የምትሰጠው ባይመረጥም ማለት ነው። ግን ስልጣኑን እየሰራበት ባለ አግባብ ቦታውን ሰጥተው ሰክሰስፉል ካልሆነ ነገር እኮ መንግስት ማነው ህዝብ እኮ ላይ መርጦ ይችላል። ውጤቱ ላይ ስንመጣ ማለት ነው ሰንበዲን የሆነ ቦታ ላይ አንስተው አስቀምጠዋል። የሆነ ፓርቲ ወክሎ ሊሆን ይችላል እሱ ባፈጻጸሙ ግን የሱን ፓርቲ አጉልቶ ማውጣት ካልቻለ ምንድነው ሊሆን የሚችለው? አደንጆ ዘዴ ሊመረጥ ይችላል አይችልም? ሽኩቻውን እኮ እዛ ውስጥ እንደዛ ነው ያለው። አብዛኛዎቹ አሁን ያሉት በእንደዚህ አይነት ስልጣን ላይ ያሉ ሰዎች
ከፓርቲ ፕሬዚደንትነትም ትንሽ እየሸሹ ነው ያሉት አሁን አይደል ብልጽግናን ተቀላቅለዋል ተብሎ ፍራቻ ሁሉ አለባቸው ቶታሊ በቃ እዚህ ፓርቲ ውስጥ የተቀላቀሉ ናቸው እንጂ አሁን አማራጭ አይሎ ነው መምጣት አይችልም አይነት ነገር ተጓተናል ድሮ ምንድነው መግለጫ ነበር አይደል የሚወጣው አሁን ስልጣን ያላገኙት ሰዎች ናቸው መግለጫ የሚያወጡት እኮ አሁን ያፓን ተመልከት ያፓን በተደጋጋሚ መግለጫ ያወጣል አይደል ፖለቲካ እንትን ስለምናወራ ማለት ነው ያው በደም ማውራ ስላለብን ፈታ አድርገን ነው ማውራ ስላለብን መግለጫ ያወጣሉ እናት ፓርቲ የሚባላል አይደል እነዚህ አሁን ከሌሎቹ ልቀው በቃ ጩኸት እንዲሰማ እንዲበረክት ገብቷል ግጭቱንም የማጫጫ ነገር የምታይባቸው ሁኔታዎች አሉ ግጭት ጉዳዩ የስልጣን ስለሆነ እነሱ ግን ግጭት እያጫጫሁ ነው አይሉም የህዝባችንን ሩሮ መሰማት አለበት ድምጽ ልንሆነው ይገባል ነው የሚሉት ግን ድምጽ ይሆኑ አይደለም ያሉት ድምጽ ይሆኑ ሳይሆን ያሉት አሁን ወደ ስልጣን የሚገባበትን መንገድ ምቹ ሁኔታ የመፍጠር ነገር ነው ያለው ለምን ድምጽ እኮ አይደለም እኮ አሁን ተጓተናል ተቃዋሚ ፓርቲ ስትሆን ስልጣን የሚገኝበትን መንገድ ተተህ ወደ ህዝብ ድምጽ ወደ የሚሸጥ አጀንዳ ይዘህ መምጣት ተተህ ስልጣን በሌላ በአቋራጭ መንገድ ለማግኘት የሚደረግ ነገር ነው እያልኩ ያለው ተጓተናል አሁን ፍረስትሬሽን ውስጥ ገብተዋል የለም አጀንዳ እኮ ይዘህ መጥተህ ተከራክረህ ይሄንን ፓርቲ ጥየው በዚህ ሐሳቡ ማለት ነው ጥየው ወደ ስልጣን መጣለው የሚባልበት መንገድ አሁን እያከተመ ያለበት ሁኔታ ነው የሚታየው አሁን ስንት ፓርቲ ነው ለምርጫ ሊቀርብ የተዘጋጀው ስልጣን ለመካፈል ማለት ነው በምርጫ በዲሞክራሲያዊ መንገድ ተመርጬ በስልጣን ወደዚህ ደርሳለሁ የሚል ማለት ነው አንዳንዶቹ እኮ በጣም በሚያሳፍር ሁኔታ ዲሜልካቸው ፓርቲ ውስጥ ፖለቲካ ውስጥ ቆይተው በሁለት ጊዜ ሁለት ዙር ምርጫ ካልተካሄደ ምርጫ ቦርድ ይሰርዘኛል ብለው ፈርተው አፒል ያደረጉ አሉ ማመልከቻ አስገብተው እጫቸውን ያስገቡ አካላቶች አሉ ለመቆየት ማለት ነው አቶ ሲሳይ እንትኑትን ሐሳባችንን እንዳይለጠጥና ከተነሳንበት መነሻ እንዳንወጣ መለስ እናርቁት በዚህኛው ጉዳይ ላይ በሰፊው እንገናኝና ሐሳባችንን እናነሳለን ለጊዜው ግን የዛሬው የመወያያ ርዕሳችን የሀገሪቱ ሰላምና ጸጥታን እንዴት ማረጋገጥ ይቻላል እንደ አንድ ኢትዮጵያዊ ሀገሪቱ ላይ እንደሚኖር ዜጋ ሐሳብ እንድናዋጣ ስለፈለኩ እንጂ ሐሳቡትን እየገደብኩ አይደለም እንደው ለዚህ መድረክ ችግር ብቻ ጥሩ እስቲ ኦሮሚያ ክልል በልዩነት እንደምንመለከት ፈልጌው ነው ለምሳሌት እንደዛ ምሎት የህዋት ያደግ ሀገሪቱን ላለፉት 27 ዓመታት መርቱ ከማዕከላዊ ስልጣን ሲወጣ በመላ ሀገሪቱ በሚባል ደረጃ 27 ዓመት ሙሉ የሚሉ ንግግሮች በዙና የሰሜኑ ጦርነት ሲቀሰቀስ በህዋት ጥፋት የትግራይ ህዝብ ዋጋ እንዲከፍል ተደረገ አሁን ኦሮሚያ ክልል ላይ ማንነትን ላይ መሰረት ያደረጉ ሃይማኖት ላይ መሰረት ያደረጉ አንድን ብሔረሰብ መሰረት ያደረጉ ጥቃቶች እየተፈጸሙ ነው የሚሉ ሐሳቦች መበራከት ነገ ላይ የኦሮሞ ማህበረሰብ ካራክተራይዝ ማድረግ ነገ ላይ ምን ሊፈጥር ይችላል የሚሉ ነገሮች ላይ ሐሳብ እንዲሰጡኝ ያ ከኦሮሞ የሚያገናኘው ምንም ነገር የለው ይሄ ጉዳይ ተፈጸሙ ሪሰንትሊ ነው እነዛ ሰዎች ግን ለረጅም ዓመታት እዛ ቦታ ላይ ኖረዋል ወልደዋል ተዋልደዋል እየኖሩ የነበሩ ሰዎች ናቸው የኦሮሞ ማህበረሰብ እኮ ከሌላ በተለያየ በድርቅ ምክንያት ምናምን የመጡ ሰዎች ባሉበት አካባቢ ነው እንደዚህ አይነት ነገር ብዙ ጊዜ የሚከሰተው አንጎቴን ምናምን እንደዚህ የሚባሉ ቦታዎች አሉ አይደለም ወደ ምስራቅ ወለጋ አካባቢ ስትመለከት ለሰፈራ ጣቢያ ወደዛ የሄዱ ሰዎች ማለት ነው ግን ይሄን አጀንዳ እንዲነሳለት የሚፈልግ አካል ስላለ ንጹሃንን ደም እያፈሰሰ የመንግስትን መልክ ለማበላሸት ነው በየቅድም የተናገርኩት ለዛ ነው እንጂ ከኦሮሞ ማህበረሰብ ጋር ምንም የሚገናኝ ነገር የለም አሁን ቅድም ያነሳው ተረኝነት ምናምን የሚባል ነገር አለ ማን ነው ተረኝ የቱ ጋር ነው ተረኝነትን የምታየው አሁን ባለበት ሁኔታ ለ27 ዓመት እኮ የሚባለውም እኮ ትክክል እኮ ነው በሞግዚት ነበር እኮ ክልሎች ሲተዳደሩ የነበሩት የሆነ ብሔር ወክላለሁ የሚል ሰው ወይ ደግሞ ድርጅት ይቀመጣል ከዛ ከኋላ የሚዘውረው አካል ነበር አሁን ደግሞ እንደምታውቀው እና አባተኪሹን ሲመሩ የነበሩ ሰዎች እኮ የህዋት ሰዎች የነበሩበት ሁኔታ ጀነራሎች ነበርኩ የሚመሩት ሌሎች እንደዚህ አገር ድርጅቶች ተብለው እንኳን በክልል ደረጃ እንኳን እውቅና ያላገኙ እኮ ዛሬ ራሳቸውን እያስተዳደሩ ባለበት ሁኔታ ማን ነው ተረኛ ብለን ማለት እንችላለን ስለዚህ ከኦሮሞ ማህበረሰብ ጋር በተረኝነትም ሆነ ወደ ኦሮሞ ማህበረሰብ የሚወረወር ነገር አለ ብዬ አላስብም ማለት የኦሮሞ ማህበረሰብ አይደለም ያንን ነገር ጥቃቱን እየፈጸመ ያለው
የፖለቲካ አጀንዳ ያላቸው ሰዎች ቋንቋን የሚናገሩ ሰዎች ሊሆኑ ይችላሉ እዛ ጋር እያደረጉ ያሉት ነገር። ለምን የመንግስትን ይሁንታ ተቀባይነት ለማሳጣት ነው ይሄን ነገር የሚደረገው። ስለዚህ አጀንዳ የኦሮሞ ማህበረሰብም አጀንዳም አይደለም፣ የአማራ ማህበረሰብ አጀንዳ አይደለም። ለጦርነትም እኮ የዳረገ ነገር የሰሜኑን ጦርነት ስትመለከት የተጨፈጨፉት እኮ ንጹሃን ዜጎች ናቸው፣ ንጹሃን ተጋሪዎች ናቸው የተጨፈጨፉት። ቀደም ብለናል አለ እነዚህ ተማሪዎች የተማሩ ዶክተሮች፣ ኢንጂነሮች ባላመኑበት ነገር ነው ተገደው ሲገቡ በሂውማን ዌቭ እነሱ ወደ ስልጣን ለመመለስ ብሎ ንጹሃን ዜጎች ያስጨፈጨፉበትን ሁኔታ ነው የምናየው። ስለዚህ ከብሔር ጋር የሚገናኝ ከሃይማኖት ጋር የሚገናኝ ነገር አይደለም። ግን ነገሩ ወደዛ እንዲሄድ ይፈለጋል። ሀገሪቷ ትርምስ ውስጥ እንድትገባ ማለት ሀገር እንዲበታተን ስለሚፈለግ ነው ያንን ነገር የሚደረገው። ለምንድን ነው ደቡብ ላይ ይሄ ነገር ያልኖረው? እስቲ በብዛት ደቡብ ላይ የለም እኮ አይደል? አሁን የምናየው እንደዚህ ትልቅ በቃ ሜጀር እኛ ብቻ ነን አድራጊ ፈጣሪ የኢትዮጵያ ዋልታና ምሰሶ ነን የሚሉ አካላቶች ላይ ብቻ ለምን ነው የሚነጣጠረው አጀንዳው? አዎ ካነሱት አይቀር ደቡብም ላይ ከወሰን ጋር የተያዙ ግጭቶች ብዙ ጊዜ ይነሳሉ። ኦሮሚያን እኔ መርጬ እንዲያነሱልኝ እየፈለኩት ካለፈ ስህተታችን ተምረን እንደነዚህ አይነት ሀሳቦችን አጥርተናቸው ማለፍ አለብን በሚል እሳቤ ነው። የድንበር አይደለም አሁን ኦሮሚያ ላይ ያለው የድንበር ነው። የወሰን ግጭት እኮ አታይም እኮ ዘሩን ፈልገ ሃይማኖቱን ፈልገ የምታጠቃበት ምክንያት እስካሌት አድርጎ ሀገር አቀፍ እንዲሆን ስለሚፈልግ ብቻ ነው። እነዛ ኮዝ አላቸው። ኦኬ በድንበር ነው የሚጋጩት ብለህ ታስባለህ። የመሬት እጦት የግጦሽ ቦታ ምናምን ሊሆን ይችላል እኮ አይደል? ያንን አካባቢ ላይ ጦርነት የሚነሳው ኦሮሚያ ላይ ለምንድን ነው እንደዚህ አይነት ነገር የሚነሳው? ፈጽሞ ማለት ነው ሊሆን የሚገባው ነገር አልነበረም። ሶማሌ እኮ በሽግግሩ የነበረ ከዛ የተሰደዱ ብዙ ሰዎች አሉ አዲስ አበባ ላይ መጥተው ይሰፈሩ አይደል? አንድም ብሔር ያጠቃ ተደርጎ ሶማሌ ክልል ነውጥ ውስጥ ለመክተት ነበር የተፈለገው። ዛሬ ተደጋግቶ እኮ ቤተክርስቲያንን እኮ መንግስት ነበር የሰራው። የጂጂጋ ሶማሌ ወክሎ ያለው አካል ነበር የሰራው አይደል? ይሄ የተፈለገበት ምክንያት አጀንዳው ሀገር አቀፍ እንዲሆን ስለሚፈልግ ብቻ ነው እንጂ ጥቃቱ መቼም እንደዛ አይነት ጥቃት ቢሆን ኖሮ እኮ ዛሬ አዲስ አበባ ላይ እንደዚህ ቁጭ ብለን መወያየት አንችልም ነበር፣ ፍላጎቱን ሰው ቢገዛው ኖሮ። ስለዚህ ከኦሮሞ ማህበረሰብ ጋር የኦሮሞን ማህበረሰብ ካራክተራይዝ የሚያደርግ ነገር ነው ብዬ ፈጽሞ መውሰድ በጣም የሚከብድ ነገር ነው፣ ስለማይገናኝ ማለት ነው። መልካም እስቲ ውይይታችን እየሰበሰብ ነው እንምጣና በቅርቡ እንግዲህ የሀገሪቱ ላይ ዘላቂ ሰላምን ለማምጣት በህዝቦች መካከል የነበረም የቆየ መተሳሰብ ያንንም ለማጠናከር በመንግስትና በህዝብ መካከል ያለን መተማመንን ደግሞ እንደ አዲስ ለማጠናከር የቆዩ ቂሞቻችንን ለማረም ተብሎ የሀገራዊ ምክክር ኮሚሽን ተቋቋመ። ያ ሲቋቋም ደግሞ በብዙ ሲተች ነበር። ማለት ገለልተኛ አይደለም፣ የመንግስት ሰዎች የሞሉበት ነው የሚሉ ትችቶች ይነሳሉ በፖለቲካ ሊቃንና በፖለቲካ ፓርቲዎች። የሽግግር ፍትህም ተግባራዊ ለማድረግ ሙከራዎች ተጀመሩ። ያም ቢሆን ከትችት ነፃ መሆን አልቻለም። ምክንያቱም በዚህ በሀገሪቱ ላይ በተፈጠሩ ቀውሶች ውስጥ ተጠያቂ መሆን ያለባቸው የመንግስት ሰዎችም ተጠያቂ የሚሆኑበት አግባብ ሊኖር አይችልም የሚሉ ትችቶች ይነሳሉ። አሁን ደግሞ ምርጫ ሀገራዊ ምርጫ ግንቦት 24 ላይ ይካሄዳል ተብሎ ይጠበቃል። እዛም ላይ ገለልተኛ ምርጫ ለማካሄድ አስቻይ ሁኔታ የለም የሚሉ ትችቶች ይበዛሉ። ሀገሪቱ ላይ ሰላም እንዴት ይምጣ? እንግዲህ ሀገሪቱ ላይ ሰላም ለማምጣት መንግስት ዋነኛ ኃላፊነት ቢኖረውም ብዙ ባለድርሻ አካላቶች አሉ ብዬ አስባለሁ። እንደዚህ ከዜጎች የሚጠበቅ ኃላፊነት አለ፣ ከፓርቲዎች የሚጠበቅ ኃላፊነት አለ፣ የተለያየ ስቴክሆልደሮች አሉ። ይሄንን ለዚህ ሰላማዊ ሰላም እንዲሰፍን ለማድረግ አሁን ካነሳው ነገር እነዚህ በጣም ቤዚክ የሆኑ የሀገራዊ ምክክርም በለው ምርጫም በለው ወይ ደግሞ መንግስት አሁን የዚህ የሽግግር ፍትህ እንዳያሰፍን ስለሚፈልግ ነው። ለምን ተቃዋሚ ፓርቲዎች አጀንዳ ወደ ማጣት የሚደርሱበት ሁኔታ ነው ያለው። ህዝብ አጀንዳ ቀርጾ መወያየት ከጀመረና ጥያቄው መንግስት እየፈታ ከሄደ አጀንዳ ታጣለ። አጀንዳ በሌለበት ሁኔታ ወደ ስልጣን የምትመጣበት መንገድ የለም። በቃ ይሄ ቤዚካሊ በቃ ያለው ፋውንዴሽን ይሄ ነው። ለምሳሌ አማራ አለኝ የሚለውን ጥያቄ ካነሳ፣ ኦሮሞ ደግሞ እኔ አለኝ የሚለውን ጥያቄ ካነሳ፣ ትግራይም እንደዛ ካነሳ ሁሉም አጀንዳውን ጠረጴዛ ላይ አምጥቶ ከተወያየ መልስ ያገኛል ማለት ነው። መልስ ካገኘ በኋላ ምን ታመጣል? አሁን ለምሳሌ
ተማሪዎች ንቅናቄ ጊዜ የነበሩ ጥያቄዎች ነበሩ። በጣም እነ ያፓ እነ ኢዲዩ እነ ሜሶ ምናምን ሲያነሱ የነበሩ ጥያቄዎችን መሬት ላራሹ መሬቱን ወሰደና ለገበሬው ሰጠ። ምን አጀንዳ አለ? ከዛ በኋላ የሚቀጥል ነገር ከሌለ በቃ ይሄ እኮ ነው ፍራቻው። አብዛኛው ሰው ፖለቲካ ትዳር አድርጎታል። ኑሮ መተዳደሪያው ስላደረገው ነው እንጂ ሀሳብ ተነስቶ ተፋሽቶ ህዝብ ምላሽ ካገኘ ሰላም አይመጣም፣ ልማት አይመጣም። ጦርነት ውስጥ ሆነን እኮ አሁን ማንም ይጀምረው የአባይ ግድብን ጉዳይ ብናነሳ ማለት ነው ማንም ቢጀምረው አሁን ተጠናቋል አይደል? አሁን ሌላ ግድብ እኮ ሁለተኛውን እኮ እየተሰራ ነው ያለው በትልቅ ሁኔታ ማለት ነው። አሁን ግብጽ አጀንዳ ያደረገችው ምንድነው? ስለ አንደኛው ትተን ስለ ሁለተኛው ማውራት ጀመረች። የኛ ፍቃድ ከሌለበት ምናምን አይነት ነገር። ስለዚህ ይቀጥላል ማለት ነው። ጂኦፖለቲክሱን ደግሞ ስትመለከት አሁን ስበቱ ወደዚህ ወደ ሆርን ኦፍ አፍሪካ የመጣበት ሁኔታ አለ። ብዙ ሀያላን ሀገሮች ሶማሌላንድ እውቅና እስራኤል ከሰጠች በኋላ ምናምን ያለው ነገር እኛ ወደ ቀይ ባህር ትወጣላችሁ አትወጡም በር የሚዘጋብን ነገር ስትመለከት በጣም ከፍ ብሎ አሁን ዓለም አቀፍ ሁኔታ ላይ ደርሷል። አሁን ከመንደር ሰዎች ጋር የምትነጋገርበት ጊዜ ላይ አይደለም። የመንደሩ ጥያቄ የሚፈታው በውይይት ነው፣ በድርድር ነው። ከዚህ በኋላ በምንም አይነት ሁኔታ በጦርነት ወደ ስልጣን የሚመጣበት መንገድ አለ ብሎ ማሰብ እብደት ነው የሚሆነው ከዚህ በኋላ እውነት ለመናገር ማለት። ስለ ሰላሙ ግን የመንግስት ድርሻም እንዳለ ሆኖ ሁሉም አካላት ለምሳሌ አሁን ሃይማኖት ተቋማት ስለ ሰላም መስበክ መቻል አለባቸው። ስለ ንግግር ስለ መወያየት እሱ ለዘቦች ጨምረው እንዲያነሱልኝ አሁን እኛ ሀገር ላይ የተለመደው ችግሮች ሲፈጠሩ የኑሮ ውድነትም አካባቢ በየመንደሩ የሚፈጠር አለመግባባትም ሲኖር በእያንዳንዱ ነገር ላይ መንግስት ኃላፊነቱን ባለመወጣቱ መንግስት ችላ በማለቱ የሚሉ አይነት ወቀሳዎች ይበዛሉ። በተለይ ደግሞ የፖለቲካ ድርጅቶች እና ፖለቲከኞቻችን ሙሉ ሀገሪቱ ላይ ለሚፈጠሩ የሰላምና ጸጥታ ችግሮች መንግስት ኃላፊነት የለበትም እያልኩ አይደለም። ተቀዳሚው ኃላፊነት መንግስት እሱ ነው በሚል መነሻ ስለጀመር ነው ማለት ነውና ግን ሁሉንም ነገር ጠቅልሎ ለመንግስት ብቻ መስጠት በራሱ አግባብነቱን እና እዚህ ሰላም ማምጣት ሂደት ውስጥ ደግሞ ተሳታፊ መሆን ያለባቸው ሚናቸውን የረሱ አካላትም ጭምር ነገር መንገዳችን እንድናነሳ ነው። ትክክል። በቃ እሱ ነው አሁን ትልቁ ነገር እንትኑ እሱ ነው። የመንግስት ኃላፊነት እንዳለ ሆኖ ትልቁን ሮል ሚና መጫወት ያለበት መንግስት እንደሆነ ሆኖ ሲቪክ ማህበራት አሉ፣ ሃይማኖት ተቋማት አሉ፣ የሚዲያ ተቋማት አሁን እንደናንተ አሉ። ሚዲያውን ስትመለከት አሁን ሚዲያው በጣም የተረበሸበት ሁኔታ ነው ያለው። ሶሻል ሚዲያው ማንም ሰው ስልክ በእጁ ስላለ ስማርት ስልክ ሁሉም ጋዜጠኛ ፖለቲካ ተንታኝ የሆነበት ሀገር ላይ ነው ያለ ነው። በዚህ ሁኔታ ውስጥ ራሱ ሰላም አግኝተን መኖራችን ትልቅ ነገር ነው። የመንግስት ኃላፊነት ብቻ ሳይሆን ሁላችንም ሰላምን መስበክ ማስተማር ለዜጎች የምትተርፍ ሀገር ትልቅ ሀገር በዚህ በምስራቅ ቀንዱ ላይ በምስራቅ አፍሪካ ላይ መታየት መቻል አለባት። ገናና ሆና መውጣት መቻል አለባት። አሁን ፉክክራችን የእርስ በርስ ሳይሆን ዓለም አቀፋዊ እንትን ማግኘት የሚችለው ሰላም ስናገኝ ብቻ እኮ ነው። ስለዚህ ለዚህ ሮል የሃይማኖት ተቋማት ትልቅ ድርሻ አላቸው። ትልቅ ስራ መስራት መቻል አለባቸው። ዜጎች ላይ የዜጎች አይምሮ ላይ ሀገር ወዳድነትን መከባበርን አይደል እርስ በርሳችን መተሳሰብ የምንችልበትን ነገር ላይ እሴት ቢልድ የሚደረግበት ነገር ላይ መስራት መቻል አለባቸው። ሲቪል ተቋማትም ማህበራትም እነዚህ የሙያ ማህበራት ምናምን የሚባሉ አለ አይደል ትልቅ ስራ አላቸው፣ ትልቅ ሚና አላቸው። ምርጫ በሚካሄድበት ጊዜ ናሽናል ዳያሎግ በሚካሄድበት ጊዜ እንደዛ አይነት ነገር ላይ ሊሳተፉ ይገባል። የመንግስት ነው ብቻ ተብሎ መገፋት ጠርዝ መያዝ የለበትም። ለምሳሌ አሁን የናሽናል ዳያሎጉን የምክክር ጉባኤውን የመንግስት አካል ናቸው ይባላል። እነዚህ ሰዎች በምርጫ እኮ ነው የመጡት፣ ተጠቆሞ እኮ ነው አይደለም የድምጽ ባሎት እንትን ተደርጎ ተጠቆሞ የመጡ ሰዎች ናቸው። የማንም የፖለቲካ ድርጅት አባል አፍሌትድ ያልሆኑ ሰዎች ፖለቲካ ውስጥ ተሳትፎ የሌላቸው ሰዎች ናቸው እኮ እየመሩት ያለው። ሌላው የሚያጫጩህበት ምክንያት ተቀባይነት ተሰሚነት እንዳገኙ ከማድረግ ነው። ለንደን ላይ የተከሰተውን ነገር ታውቃለህ አይደለም? እነዛ ሀገርን ወክለው የሄዱ ሰዎችን ዲስከስድ አድርገው ኦፌንሲቭ የሆነ ነገር አድርገው ሀሳብ እንኳን ሰው መወያየት እንዳይችልበት የተፈለገበትን ምክንያት የምናየው ነገር ስለሆነ ማለት ከተወያየን ወደ መግባባት ስለምንመጣ፣ ስለዚህ የሰላሙ ጉዳይ የሁላችንም የልጆቻችንም የሀገራችንም የቀጠናዊም ጉዳይ ስለሆነ የሰላም ጉዳይ የሁላችንም ሁላችንም ለሰላም ዘብ መቆም አለብን። የምናደርጋቸው ነገሮች በኃላፊነት ማድረግ መቻል አለብን። እንዴ የሀገር መሪን እኮ ሲረግሙ የነበሩ ሰዎች የነበረ የሃይማኖት ተቋማቶችን አሁን ስም መጥቀስ አስፈላጊ አይደለም። እርግማን እስከ ማውረድ ድረስ ማለት ነው። ግንባሩን በለው እንደውም ቅድስና ነው ሰንበዴን ብትገድል ተብሎ ሲሰበክ የነበረበትን እንግዲህ
የእግዚአብሔር ስም የሚጠራበት ቦታ ላይ የዚህ ያህል እኮ የወረደ ነገር ሲደረግ የነበረበት ጊዜ ነበር። ወራስ የመንግስት ምን አደረገ ብለን ስናስብ ሁለት የተለያዩ ሲኖዶሶችን እኮ ማስታረቅ የቻለ አይደል? በእስልምናውም በፕሮቴስታንቱም ያለውን ነገር የሃይማኖት ነገሮች ሁሉ ገብቶ ሴኩላሪዝም ነው መተው ይችል ነበር እኮ መንግስት አይደል? ግን ሚና አላቸው፣ ሚናቸው ይወጡ ብሎ ነው መንግስት ሲያደርግ የነበረ ኤክስትራ ማይል ሄዱ። ስለዚህ ሁላችንም ኃላፊነት አለብን፣ ድርሻ አለብን ለማለት ፈልጌ። መልካም። እስቲ የመጨረሻ አንድ ጥያቄን ላንሳና ውይይታችንን እንቋጨው። እንግዲህ በሀገሪቱ ከጅምሩ ጀምሮ በሀገሪቱ የሰላምና ጸጥታ ጉዳይ እጅግ በጣም አሳሳቢ ነው። ንጹሃን ሰዎች ኢላማ የተደረጉበት ጥቃቶች በርክተዋል። ለዚህ ሁሉ ነገር መፍትሄው ምንድን ነው? ማለት ዘላቂ ሰላምን በህዝቦች መካከል መተማመንን መፍጠር የሚቻልበት ነጥብ ምንድን ነው የሚለውን ነገር እንዲያነሱልኝ ነው። ከዛ ሌላው ደግሞ እንግዲህ በተለያዩ ምክንያቶች እርስዎ ከውጭ በሚመጣ አጀንዳ ምክንያት ግጭት ውስጥ ናቸው የሚሏቸውንም የታጠቁ ቡድኖችን ጨምሮ የእነሱንም ሀሳብ መስማት የሚቻልበት ዘላቂ ሰላም የሚመጣበት ጠንካራዋን ኢትዮጵያ መፍጠር የሚቻልበት ሁኔታ እና መንገድ እንዴት ይሁን የሚለውን ነገር እናንሳና እንቋጭ። ያ እንግዲህ የትኛውም ጦርነት በአሸናፊነት ተሸናፊነት የሚያልቅ ነገር የለም። መጨረሻው ስምምነት ነው። ወደ ጠረጴዛ ዙሪያ መጥተህ የምታደርገው መግባባት፣ በመግባባት የማይፈታ ምንም ነገር ስለሌለ መንግስት ስቲል እጁን ዘርግቶ ሰላማዊ ጥሪ እያደረገ ሰዎች ወደ ሰላማዊ መንገድ እንዲመጡ እያደረገ ያለው ጥረት አለ። በየአካባቢውም የሀገር ሽማግሌዎች እያደረጉ ያለበት ሁኔታ አለ። መንግስት ይሄን ያህል ወደ ሰፊ ሆኖ እንደዚህ ጥሪ እያስተላለፈ ሰዎች እየመጡ የመንግስት አካል እየሆኑ መንግስትንም ህዝብንም እያገለገሉ ይቅርታ እየጠየቁ ያለበት ሁኔታ ትልቅ እርምጃ ነው። ትላንት እኮ ሲሳደቡ ሲራገሙ የነበሩ ሰዎች ዛሬ መንግስት አካል ሆነው መንግስትን እያገለገሉ ያለበት ህዝብን እያገለገሉ ያለበት ሁኔታ የሚታወቅ ነው። በስም ደረጃም ራሱ የሚታወቅ ስለሆነ ማለት ነው። እና ስለዚህ ሰላም የመጨረሻም የመጀመሪያም አማራጭ አይደለም። መጨረሻና መጀመሪያ የሚባል ሰላም ስለሌለ ማለት ነው። ጦርነት ነው። በጣም የከፋ ጦርነት ውስጥ ስለነበርን ሰላም የመጀመሪያ ነገር ማድረግ አለብን። ለዚህ ደግሞ ቅድም ባልነው አግባብ ባለድርሻ አካላቶች ሊጫወቱት የሚገባ ሚና ሊኖራቸው ይገባል፣ በኃላፊነት ማለት ነው። የተፎካካሪም በለው የተቃዋሚ ፓርቲዎች ድርሻቸው ሊወጡ ይገባቸዋል። ተቋማት፣ የሲቪክ ተቋማትም የሃይማኖት ተቋማትም የሚዲያ ተቋማትም የራሳቸው ሚናና ሮል መጫወት አለባቸው። አሁን እኛ በጣም እንደቀላል የምንቆጥረው ነገር የሀገር ሉዓላዊነት ጉዳይ የሶቨሬን ፓወራችንን እኛ በሀገር አቀፍ ደረጃ ፉክክርና ከድህነት የምንወጣውን ምንድነው ትግል በመንደር ነገር ሽኩቻ ውስጥ ገብተን ሀገራችን እንድትበተን መፍቀድ የለብን። ማንም ሰው ለዚህ ነገር በጣም እንትን ማድረግ አለበት። የሽግግር ፍትሁን በሚካሄድበት ጊዜ ቅድም ባልከው አግባብ ውሳኔ ሊያገኙ የሚገባቸው ጉዳዮች እኮ አሉ። ለምሳሌ የጦር ፍርድ ቤት ላይ በጦር ፍርድ ቤት መዳኘት ያለበት ሰው ሊዳኝ ይገባዋል እኮ። ያጠፋ ሁሉ ዝም ብለህ ይቅር እያልክ እያስገባህ እኮ እንትን ምንድነው ሽፍትነትን እንትን ኢንከሬጅ ማበረታታት መኖር የለበትም። ስለዚህ ሊጠየቁ በጦርነትም በምንም አይነት ሁኔታ ላይ የተሳተፉ ዜጎችን ያጎሳቆሉ የገደሉ ሰዎች ካሉ ተጠያቂነት ሊሰፍን ይገባል። ያን ባይሆን ነው የሚፈልገው። በአብዛኛው ጦርነት ውስጥ የሚገባበት አግባብ እሱ ነው፣ ሌላ ነገር የለም። እንዳይጠየቁ ማለት የዘረፈም አካል እኮ ሊጠየቅ ይገባዋል እኮ የህዝብ ንብረትን ስለዘረፈ ማለት ነው፣ የሰው ህይወትንም ስላጠፋ። ስለዚህ የሰላም ጉዳይ የመጀመሪያ ቅድሚያ ያለ ጉዳይ ነው። ለምርጫም አሁን የተፎካካሪ ፓርቲዎች ጥሩ አጀንዳ ይዘው ይህንን መንግስት ሊጥሉበት የሚችሉበት አጀንዳ ካላቸው ወደ እንትን ቢመጡ የተሻለ ነው። የእናቴ ቀሚስ አደናቀፈኝ አይነት ነገር የናሽናል ዲያሎጉም ካድሬዎች ናቸው የተወከሉት ምናምን የሚለው ነገር ትተው ሀሳብ የሚመራ ሊገዛ የሚችል ነገር ይዘው ቢመጡ የተሻለ ነገር ይሆናል ብዬ ነው የማስበው። ግን ከዚህ በኋላ በእንደዚህ አይነት በአቋራጭ ወደ ስልጣን የሚመጣበት መንገድ የተዘጋ ነገር ነው። በቃ ተስፋ መቆረጥ ያለበት ነገር ከዚህ በኋላ በእንደዚህ አይነት ሁኔታ አይመጣም። ሌላው ትልቁ መልእክት ያለኝ እኔ የኤርትራ ህዝብ ወገኖቻችን ናቸው፣ ከኛ ጋር የነበሩ ናቸው። አሁን ባለው ሁኔታ ኤርትራ ሰላም የምታገኘው አሁን ያለው መንግስት ስፍራውን ሲለቅ ብቻ ነው። ስለዚህ የውጭ ጣልቃ ገብነት ኖሮ ከማስለቀቅ ይልቅ ወይ ደግሞ ለኛ ነቀርሳ ሆኖ እንዲቀጥል የኛ መንግስት ይፈቅዳል ብዬ አላስብም። ስለዚህ ተደራጅተው ለውጥ ማምጣት እንዳለባቸው በጣም ጥሪ ለማስተላለፍ ፈልጋለሁ። ለኛ ችግር ትልቁ ጦስ እሱ ስለሆነ እኮ ነው። ለኢትዮጵያ ችግር ትልቁ ችግር እሱ ስለሆነ የሚታወቅ ነገር ስለሆነ መጀመሪያም ስንገባ እኮ ስለጀመርነው ነው።
የኢሳያስ መቀጠል ለቀንዱ ሰላም በጣም አስቸጋሪ እንደሆነ የሚታወቅ ነገር ስለሆነ አሁንም ባለው ሁኔታ ለኛ ችግር ነው የሚሆነው። እኛ ሰው ሀገር ላይ ሄደን ጦርነት ማስነሳት አንችልማ። እድሜ በጨመረ ቁጥር አሁን ያው ናቹራሊ በራሱ ጊዜ ሊጠፋ ስለሚችል የኛ የሰላም ችግር ትልቁ ችግር እሱ ሆኖ ስላለ ነው እሱን ያነሳሁት። መልካም እንግዲህ ዛሬ ለነበረን ቆይታ ከልብ ነው ማመሰግነው። በቀጣይ ግን በተለያዩ ሀገራዊ ጉዳዮች ላይ ደግመን እንደምንገናኝ ተስፋ አደርጋለሁ። የተከበራችሁ ተመልካቾቻችን የዕለቱ የናሁ መድረክ ዝግጅታችን በዚሁ አበቃ። እንግዳችን የነበሩት አቶ ሲሳይ ተሰማ የፖለቲካ ሳይንስ ምሁር ናቸው። አስተያየታቸውን ሲሰጡን ከኛ ጋር ቆይታ አድርገዋል። ፕሮግራሙን አዘጋጅቼ ወደ እናንተ ሳድርስ የነበረው ደግሞ ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አድርገናል። ሳምንት በሌላ ርዕሰ ጉዳዮች ላይ የምንገናኝ ይሆናል። እስከ ሳምንት መልካም ጊዜ።